ችላ በላት እሷም ትከተላለች። ይህ አባባል ስንት ጊዜ ሰምተዋል? እኔ ልክ እንዳንተ ሁል ጊዜ ሰማው ነበር። እናም ምን አደረው? በተግባር ለመሞከር ፈለኩኝ። ውጤቱ ምን ሆነ መሰለ? ዜሮ፣ ምንም። ይሄ ዝም ብሎ የኢንተርኔት ባዶ ወሬ ነው ብዬ አሰብኩ። ነገር ግን ከረጅም ጊዜ በኋላ አንድ ትልቅ እውነት ገባኝ። ስህተቱ በአባባሉ ላይ አልነበረም። ስህተቱ እኔ ጽንሰ ሐሳቡን በጥልቅ ስላልተረዳሁት በእኔ ላይ ነበር። በዚህ ቪዲዮ መጨረሻ ላይ የሴቶችን ስነልቦና በትክክል ትረዳለህ። ሴትን ልጅ በአንተ እንድትማረክና እንድትከተል ለማድረግ እንዴት በብልሃት ችላ ማለት እንዳለበት ታውቃለህ። ይሄ ሴቶችን እንዴት መሳብ እንደሚቻል በሚለው ተከታታይ ክፍሎች ውስጥ እጅግ በጣም ወሳኝ ክፍል ነው። ስለዚህ እስከ መጨረሻው ድረስ በትኩረት ተከታተለኝ። ሁሉንም ሴቶች ወዲያውኑ ካንተ የሚያርቅ አንድ መጥፎ ባህሪ አለ። የሚያሳዝነው ግን አብዛኛው ወንዶች ሳያውቁት የዚህ ባህሪ መገለጫዎች ናቸው። ምንድነው እሱ? ጥገኝነት ወይም ከመጠን በላይ መፈለግ። አሁን እኔ እኮ ጥገኛ አይደለሁ ብለህ ታስብ ይሆናል። አዎ ጓደኛዬ፣ ምክንያቱም ጥገኝነት ማለት ዝም ብሎ በየደቂቃው መደወል፣ ስልኳን መፈተሽ ወይም በየሰከንዱ መቅናት ብቻ አይደለም። ጥገኝነት በትንንሽ ነገሮች ውስጥም ይሾልካል። ለምሳሌ እሷን በምታገኝበት መንገድ፣ በምታናግራት ቃና፣ በአጠቃላይ ግንኙነት ውስጥ በሚታይ የኃይል ሚዛን ይመስላል። ይሄ ምናልባት ትንሽ ተንኮል የተሞላበት ሊመስል ይችላል፣ ግን እውነታው ተጋፈጠው። ግንኙነቱ እንዲቀጥል ሙሉ ጥረት እያደረገ ያለው ማን ነው? አንተ ወይስ እሷ? ይሄ ቀላል ነው። አንተ ያነሰ ስሜት ኢንቨስት ባደረግ ቁጥር የበለጠ ትኩረት ታገኛለህ። ይሄ የማህበረሰብና ፊልም ካስተማሩን መልካም ወንድ የመሆን ወሬ ጋር ፍጹም ይቃረናል። ምን ተብለን ተማርን? አንዲት ቆንጆ ሴት ለማግኘት ለወራት ራት ጋብዛት፣ አበባ ቸኮሌት ግዛላት፣ በቅንጡ መኪና አዙራት፣ ከሌላ ወንድ የበለጠ ተንከባከባ ይለናል። ነገር ግን ይህ ሁሉ ውሸት ነው። ሴቶች በባዮሎጂያዊ መንገድ እንዲሳቡ የተደረገው በዚህ አይነት ባህሪ አይደለም። ይሄ ካደረግ የሚገጥም ሁለት ነገሮች ብቻ ናቸው። አንደኛ፣ ፍሬንድ ዞን ውስጥ ትገባለህ፣ ጓደኛዋ ብቻ ትሆናል። ሁለተኛ፣ በጾታዊ ግንኙነት ውስጥ ትጸየፋለች። በጣም ጥሩ ወይም በጣም ጥገኛ የሆኑ ወንዶች ሌሎች የሚተርፋቸውን ያገኛሉ እንጂ የሚፈልጉትን አያገኙ። ምንም አይነት ጥገኛ የሌላቸው ወንዶች ግን የሚፈልጉትና ከዚያ በላይ ያገኛሉ። 3 የጥገኝነት ደረጃዎች አሉ። ደረጃ 1 ፍጹም ጥገኝነት ይባላል። ይህ ወንድ ለማያውቃት ሴት መጠጥ ይጋብዛል። ምክንያቱም ከሷ ጋር ለመነጋገር ጊዜ መግዛት ይፈልጋል። ሲያወራ ስለ ስራው፣ ስለ መኪናው፣ ቤቱ ሁሉ ያወራል። በቀጠሮ ቀን የት መሄድ ትፈልጊያለሽ? አንቺ ደስ የሚልሽ የት ነው? እያለ ውሳኔ ለመስጠት ይፈራል። ባህሪውን የሚያስተላልፈው ስውር መልእክት ሰብ ኮሙኒኬሽን ምንድን ነው? እኔ ለአንቺ ብቁ አይደለሁም የሚል ነው። ይሄ ደግሞ ማራኪነትን ያጠፋል። ደረጃ 2 በከፊል ጥገኝነት። ይሄ ወንድ እንደ መጀመሪያው ባይሆንም ሴት ልጅ በትክክለኛ ቦታ ላይ ስትነካው ይደነግጣል። ለምሳሌ እሷ ሴሰኛ፣ ሴቶች የምታታለል ፕሌየር ትመስላለህ ብትለው ወዲያውኑ ራሱን ለመከላከል ይሞክራል። አረ በፍጹም እኔ እንደዚህ አይደለም እያለ የሞኝነት በተሞላበት መንገድ ራሱን ያጸድቃል። ደረጃ 3 ዜሮ ጥገኝነት። ሴቶች በእውነቱ የሚሳቡት ለዚህ ወንድ ነው። እሱ የሚያስመሰክረው ምንም ነገር የለውም። እሷ ሴቶችን የምታታለል ትመስላለህ ብትለው ቀለል ባለ ፈገግታ ለችሎቴ ተስጦ እይታ ያለሽ ይመስላል ይላታል። ራሱን ለመከላከል አይሞክርም። ይልቁንም እሷም ለሱ ብቁ መሆኗን ለመፈተሽ በቀልድ መልክ ይጫወታል። ቸል ማለት ምን ማለት? አሁን ዋናው ነጥብ ላይ ደርሰናል። ቸል ማለት ኢግኖር ማለት ዝም ብሎ ስልኳን አለማንሳት ወይም ዝም ብሎ ማኩረፍ ማለት አይደለም። ቸል ማለት ከጥገኝነት ነፃ መሆን ማለት ነው። እኔ እዚህ የመጣሁት ቪዲዮ ሲያልቅ የማይጠቅሙን የኢንተርኔት ቲፖች ልሰጥ አይደለም። አስተሳሰብን ማይንድ ሴትን እንድትቀይር ነው የምፈልገው። ገና በደንብ ሳታውቃት እንደ ፍቅረኛ አትሁን። በየቦታው በነፃ አታዟዙራት። ምንም ምላሽ ሳትሰጥ የችግሯ ሁሉ ማስተናገጃ ትከሻ አትሁን። ጥገኝነት ምንም ያህል ቅርጹን ቢቀይር መጥፎ ጠረን አለ። ሴቶች ደግሞ ይህንን ጠረን ከሩቅ የማሽተት ችሎታ አላቸው። ከዚህ ቪዲዮ 3 ዋና ዋና ነገሮችን ውሰድ። አንደኛ፣ ጥገኝነት ማራኪነትን ይገድላል። ልክ እንደ ብራድ ፒት ብታምር እንኳን ጥገኝነት ካለ ፍላጎቷን ወዲያው ይሞታል። ሁለተኛ፣ አስተሳሰብን ቀይር። እሷ ተወደኝ ይሆን ከሚል አስተሳሰብ ወጥተህ እስቲ እኔ እወዳት እንደሆነ ወደሚለው ተሻገር። ሶስተኛ ያነሰ ኢንቨስት አድርግ።
አንተ እሷን ለማስደመም ስትሮጥ እሷ ትሸሻለች። አንተ ራስን ስትሆን ግን እሷ አንተን ለማስደመም ትሞክራለች። በሚቀጥለው ክፍሎች ይህንን በዝግመተ ለውጥ ሪቮሉሽን ስነልቦና እንዴት እንደሚሰራ በሰፊው እንመለከታለን። በቀጣይ ቪዲዮ ምን አይነት ችግር እንዳለብህ እንድንወያይ በኮሜንት መስጫው ላይ አሳውቀኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።